እንዴት ተዋወቃችሁ ብሎ የሚጠይቀኝ አይጠፋም። ተኮላ ከሰው ተግባቢ ስለሆነ በሰፈር ለቅሶና ሰርግ አይጠፋም። ይህንን አውቃለሁ። በዚያ ዕድሜ ማንም በሌላ ነገር ስለማይጠረጥረኝ እሱን ፍለጋ ለቅሶ ደርሳለሁ። ያልተጠራውበት ሰርግ ሄዳለሁ። የተቀመጠበት አካባቢ እቀመጣለሁ። በፍቅሩ እየነደድኩ ዕድሜ 17 ሞላ። መቼ ጀምረሽ ብትወጂው ነው የሚለውን ጥያቄ ባልመልሰው ይሻላል። የወደድኩትና ልቀርበው የፈለግኩት ትላልቅ ልጃገረዶች ስለሱ በአድናቆት ሲያወሩ ሰምቼ ነው። በልጅነት ጆሮዬ እንደ ለቃቀምኩት የምትንቀው ሴት አላጋጠመኝም። ተማሮ መሰለኝ የሆነ ይሁን አይነት አወጣኝ። ማስመረር ስል ማንም ላይገባው ይችላል። ምን ፈለገች ከኔ ብሎ ይቀጥረኝና ሻይና ምሳ ጋብዞ ይሸኘኛል። እያበላኝ እያጠጣኝ ምን ፈለገች ከኔ እያለ እየቀረበ ይርቀኛል። የተሰላቸ ዕለት የቆረጠ ብል ይሻላል ሆነ። ከዚያን ቀን ጀምሮ አልተወኝም። ከታዛቢ አይኖች ለመሸሽ ብዙ ጊዜ ተደብቀን ወጣን። አይዘለቅምና ሁሌ መደበቅ፣ አደባባይ መታየት ስንጀምር ወሬው ከላይና ከታች ዘነበ። ወሬው ጎረፈ። ያው ላይ እርሶ የሚሉኝ አይነት ልጁን ጠበሰ፣ አባቷን ጠበሰች። ለመሆኑ ምን አገባውት? የእውነት ተገርመው ነው ወይስ በማዳነቅ ወሬውን አስፋፍተው እኔና ተክሽ በይሉኝታ ፍቅራችንን እንድንተወው ነው? ቀበሌን ያልጠረጠርኩ ያውም ራኤልን ማንን ልጠርጥር? ከሰፈሬ ሴቶች ልሻማውና ከታላላቆቼ ልስተካከል ቢቻል ልበልጥ ወጥቼ ወርጄ ልቀምሰው የሄድኩት ልጅ ሚስቱኝ ያረፍኩት። ታዲያ ተኮላ ከኔ ጋር ፍቅር እንደጀመረ ጸባዩ ተለወጠ። ያሳየኝ የነበረው ቸልታ፣ ንቀትና ትዕቢት ጠፋ። ተኬ ለሰለሰ። አላደረግኩትም እንጂ በዛን ሰሞን እግሬን ሳም ብለው ከየት ጋር ልጀምር የኔ መቤት፣ ከቁርጭምጭሚትሽ ወይስ ከጥፍርሽ እንደሚለኝ አውቃለሁ። ጉራ አይደለም። እንዲህ ሲሆን እሱን ከላይ እስከታች እናውቀዋለን የሚሉ ሁሉ አላመኑም። የኛ የሰፈር አዋቂ ይገርመኛል። ላብ አይቶ አሞራየው የሚል፣ ጅና አይቶ አንበሳየው የሚል፣ ጠብታው አይቶ ዶፍ በዚያ አልፎ ነበር የሚል፣ ቆዳ ቦት የሚያዘወትር ሰውዬ ቢያይ ወታደራየው የሚል ነው። እነዚህን አይነቶች ፖለቲከኛ ያድርግቦ። የተኮላ ልብ ከማንም አልረጋማ። ሸርሜ ስለሆንሽ ያው ሸርሜ ወደደሽ የሚሉኝ አይጠፉም። የሚያደንቁት ዛሬም አያፍሩም። እናውቀዋለን ብለው ሲተርቱ ብሕትውናን እያሳየን የደጀ ሰላም ሰልፍ እያሞቅን መስጊድ እየተደረደርን የመሳሰለ የምንደብቀው ትልልቅ ባለጌነታችንና ባለጌዎችን ነው። እዚህ የተሳራሪዎች ጎርፍ እንኮዬ ሆይ እግሬን አላስገባውም። የተቀናበረ ይሁን ያልተቀናበረ ወጥመድ አልገባውም። ሁለታችንም ፍቅር ነን። ተክዬ ስለው ለምን ለዋሾ አፌን እንገር ይለኛል። የሱም ጆሮ ጥሩ ሙዚቃ እንደሰማ ሁሉ ያደርጋል። ተኮላን በእጅ አስገባው ስል የእውነቴን ነው፣ ግን ከሱ እውቀት ውጭ አይደለም። በእጅ ማስገባት ስል እሱን አሻንጉሊት አድርጌ እንዳልሆነ ይወቁት። ይሄ ወደ ትክክለኛው ምክንያት መጠጋት ሲሳናቸው ወይም የጉዳዩ ባለቤት ስላይደሉና ምክንያቱ ሲሰወርባቸው ወይ ወሬያቸው በመረጃ አልደገፍ ሲላቸው ወይ በቅናት ሲብሰለሰሉ ወይ መበለጣቸው ሲቆረቁራቸው ወዘተ ወዘተ በቀላሉ ይታመናል ብለው የገመቱት ራሳቸውን አዋቂ የሚያስመስላቸው ከራሳቸው አምጠው የወለዱት ሰበብ ነው። አይገርመኝም ይታመናሉ። አይገርመኝም ቢታመኑ። አማኞቹ ጅሎች ወይም የዋሆች ናቸው። ጅልንና የዋህን የሚከላከልበት አቅም የለኝም። አንዳንዶቹ እንደሚሉት ወጣትነቴ ማርኮት ነው። ይሄ በማንም የተበላ ምክንያት ነው። እኔ ብቻ ነኝ ወጣት? የሰው ልጅ ወጣት አይደለችም እንዴ? ልጅነቴ ያው ይማርካል። ደግሞ ልጅነቴ እኔ አይደለሁም እንዴ? ልጅነቴን ከሌላ ሀገር ገዝቼ እንደ ልብስ አለበስኩት። ተፈጣሪነቴም እዚህ ነው። ሲስመኝ አፉ ላይ አበባ አበባ ብለው የዚህ ሀገር ስለሆንኩ ነው። ቀይዳማ ቆዳዬን እየላሰ የጨውን መዓዛ ቢወድ እሱም ይሄኔ ነው። የብድር አይደሉም። የዩኤን የዩሮ ወይም የአሜሪካ አይደሉም። ጥርሶቼ ቢነጡ ራሴ ፍቄያቸው ወይ ዘረነጭ ስለሆንኩ ነው። በጀርባዬ ተንጋልዬ መርፌና ክር ስንሆን ደስታ የገፋው እምባዬ
የጠረገው ኩሌን አጎንብሶ ቢልስ እሱም የኔ ስለሆነ ነው። ብልጠታቸው አያልቅምና ከነገረኛ ቡና አንቃራሪዎች ተወልደው በእነሱም ተቀልበው ያደጉ ነገረኞች ስለሆኑ እኔን ከልጅነቴ ሊነጥሉኝ ሁለት ጎን ያበጁልኛል። ልጅነቴን ጠበቅ ሲያደርጉ ቁንጅናዬ እንዲዘነጋ ፈልገው ነው። ልክ በእድሜ ብቻ ተኮላ እንደመረጠኝ ሁሉ እንደነሱ አባባል ምናልባትም እንደርሶ ሶስት ሰዎች አልሆንም። ልጅነቴ፣ ቁንጅናዬና እኔ። እትዬ አይግረሞ፣ ከሶም ከሷም ካንቺም ካንተም ከሁላችንም ጋር አብሮ ያደገ በህብረት የምናጨበጭብለት ልማድ ስለሆነ እየዘነጋ ነው ማለት ጠማማነትን ከራሱ የተጣላ ወለወልዳ ህብረተሰብ እንዲያዘባርቀኛል። ግን የትም አይደርስ። ትንንሽ በመሳሰለን ነገር እየተፋፋቅን እየተናናቅን አብረን የምናልቅ ሲበለሻሽብን በሰይጣን ወይ በዝጌር ልናማኝ ሁለቱም የፈረደባቸው የእውነት ያሰኛል። በቁንጅና አላምንም። ቁንጅና እንደ ተመልካቹ ነው ከተባለ እንዴት ቆንጆ ነኝ ብዬ እርስዎን ላሳምን እችላለሁ? አዎ ደህና ነኝ፣ አላስከፋም። ለምን ተኮላ በሁለቱም እጆቹ እየደባበሰ የጡቶቼን ክብነት ያደንቃል? ጫፎቻቸው ሲከሩ ሲያይ ለምን የተኮላ አይኖችን ባያቀራሉ? ለምን እንደ ሞሳ ይለጠፍባቸዋል? ከወተት ወተት ከውሃ ውሃ ይላቸው። እግሮቼን እያነሳ የጭኖቼን ውስጥ ለምን ጀምዬ 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 እያለ ይስማቸዋል? ብዙ ጊዜ ደግሞ ሶስቴ ነው። ከሌሎች ሴቶች በውበቴ ብለይ አይደል? ለምንድን ነው ካለ ረጅም ቀሚስ በስተቀር አጭር ቀሚስ ለብሰሽ እንዳላይሽ የሚለኝ? የቆዳዬ ልስላሴ ቅርጼና እግሮቼ እንዳይታዩ አይደለ? እንደሚቀና ስለማውቅ ግን ሳልነግረው በረጅም ቀሚስ እንደ ገርዳሜ በየአደባባዩ እንጀላጀላለሁ። ለሱ ፍቅር የከፈልኩት አንዱ መስዋዕትነት ነው። ሌሎች እሱ የተዋቸው ሴቶች እርስዎንም ጨምሮ አንድ ጡትና 3 ከንፈሮች ነበራችሁ እንዴ? እባክዎ እንኮዬ፣ ይሄ ውበት እንደ ተመልካቹ ነው የሚባለውን ተረት ይርሱ። ማንጓጠጤ አይደለም። የማንም ፉንጋ ቦርጫምና ለምቦጫም ውበት እንደ ተመልካቹ ነው ብላ ራሷን ብደልል ፎሬ ወጣሽ እንላታለን። አለማማር አለ ሲወለዱ። ለመማረክ ያልተፈጠሩ አሉ። ውስጤ ውብ ነው ብለው ራስዎን አይደልሉ። የአገሬን ወንድ ከሀገር ዞማ ከሀገርህ ዓላማይቱን ትመርጣለህ ቢሉት ዞማ ይዞ ዋሽንግተን ይገባል። የሰማሁት ሳይሆን ያየሁት ነው። ፍልስፍና አላበዛም። እውነቱ ይሄ ነው። ገባሁት። ተኮላ የሰፈሩ ሴት አልቀረውም ተብሎ እየታማ እኔን ሚስት ማድረጉ እስካሁን ከዘረዘርኩት ሁሉ የበለጠ እሱም ብቻ ሳይሆን እኔንም ያልገባኝ ብዙ ፍልስፍና አለው። በዚህም ሰበብ አንዳንድ ሰፋፊ ቁም ነገሮችን ተምሬያለሁ። አንደኛ የሀገራችን ሰው ወሬኛ እንደሆነ፣ ሴት በሉ ወንድ። ሁለተኛ ተኮላ ባልኖረው አናኗሩ ማለት ያላወጣት ሴት የለችም በሚባለው ስም ማጥፊያ ሚዛን በመመዘኑ የተበደለ መሰለኝ። ወይ ትላንት ይህን ጸባዩን እንደርፍና ቆጥረው ከፍ ያደረጉት ከፍ ነው ወይስ ለየት? ዛሬ ሊጠልፉት ሳያስቡ አልቀሩም ብዬ ጠረጥራለሁ። የክፍታፎች ሀገር አልታወጀም እንጂ ያው አንድ ክልል ነው። እዛ ያልተሰበሰበ አይነት ሽግን የለም። ይህን በሚመለከት የመጀመሪያ ትምህርቴን አገኘው። ፍቅር ቦርቃቃ አይደለም፣ የአንድ ሰው ሁለንተናነት ነው። ተኮላን የወደደ ተኮሊስት ነው። እኔን የወደደ ጅማ ወርቂስት ነው። ጄሚስት ይሻላል። ብዙ እያናገሩኝ ነው ልበል? አንዳንድ ልምዶች ያሉ ይመስለኛል ስለ ዓለም አጠቃለው የሚነግሩን፣ ብዙ ግን አይደሉም። አለ አይደለ በጣም የምታምኑ ሰው ድንገት ሲከዳችሁ ለካ ዓለም እንዲህ ነው እንዴ እንደምትሉት። ግን የኔ ሰፋ አለ። እሱም ላይ እንደሚያወሩበት ሴታው ላይ አይደለውም ብሎ ማስተባበያ ቢነግረኝም ቢናዘዝም በመጠነኛ ትዝብት በልቤ እንዲዋሽ ሆነ እንዴ አልኩት። ለጥቂት ሳምንታት ራሴ ሆኖ ያሳፈረኝ ንቀት እሱ ላይ አድሮብኝ ነበር። በጉጉት ሲያቅፈኝ ንጹህ ሴት በማግኘቱ ብቻ የተደሰተ መሰለኝ። እንደዛ እንደሚወደኝ እያየው በሰዎች ርዕዮተ ዓለም እሱን መመዘን ማለቴ እንደርሶ ማሰብ ማለቴ እሱን ይዞታ በርሶ ተጠራጣሪነትና ገዳፊነት ባረሰረሰው መረጃ ላይ ተመርኩዤ መሰለልና መታዘብ ነበረብኝ። አጎንብሼ ባልሄድም ይሄ የአህያነት ምልክት መሰለኝ። ለጥቂት ቀናት ራሴኑ እየታዘብኩ ሰላጣዬን ሰርዶዬን ነጭቼ የምሴን አናፋው። ታዲያ ከአህያ ምን ይጠብቃሉ?
የአምባሰል ቅኝት? ይኸው ቅድም ያልኩትን ልድገምሎ። በጣም ስለሚወደኝ እግሬን ሳምልኝ ብለው ያውም ሳልታጠብ። ከየት ልጀምር? ከጣትሽ ወይስ ከቁርጭምጭሚትሽ ብሎ ማጣሪያ እንደሚጠይቀኝ ያውቃለሁ። ታዲያ ለምን አልውደደው? ግን ከሁለት ተኩል ዓመታት በላይ በሚያሰክር ደስታ ውስጥ እንደኖርኩ እንደሰነበትኩ 1987 ግንቦት ውስጥ በሆነ ባልገባኝ ምክንያት ተኮላ ተለወጠ። ተክዬን ስወደው ስሜቱን ከፊቱና ከሌላ ሁኔታው መረጃ ባይኖቼ ሰብስቤ ብቻ አይደለም፣ ብዙ የማይገባው አይነት መገምገሚያ ካድሬ ብቻ አይደለም የሚገመገመው፣ ፈተና አስቀምጨው ነው። ማድቤት የምሰራው ከሌለኝ ሳሎን ሶፋ ላይ ተጋድሜ ወይ አልጋ ላይ መኝታ ቤት ተኝቼ በር ከፍቶ ሲገባ አይኖቼን እጨፍናለሁ። ካረማመዱ ሲቀርበኝ ከከበበው አየርና ከተከተለው ጠረን ካንቀላፋው ደግሞ እንዳይቀሰቅሰኝ አድርጎ በስጋት ጉንጬን ሲስመኝ ከከንፈሮቹ ሙቀትና ልስላሴ ወደ ደረቱ ሲያቀርበኝ ካስተቃቀፉ ጥብቀት ከአፉ ጠረን እኔን ካወቀ በኋላ ነው ሲጋራ ማጤስ ያቆመው። ከሚታከከኝ ፊቱ ላይ ከሚነሳው ሙቀት፣ ከቆዳው ልስላሴ፣ ከጢሙ ሸካራነት፣ ከአይኖቹ አጨፋፈን በሆነ ዘይቤ እንዳልበታተን ሁሉ በክንዶቹ ሲሰበስበኝ፣ እግሮቼን በሰለጠነ ስልት ከፍ ሲያደርግ፣ የጣቶቹ ወገቤና ጭኔ ላይ የሚያካሂዱት ሰገብጋባ አስተራረፍ፣ የውስጥ ሱሪዬን የሚያወልቅበት ዘገምተኛ ስልት፣ ወደ ውስጤ ሲዘምት የሚያደርገው አገፋፍና ተነፋፈስ ፍቅረኛዬና ባሌ የጋራ ሀዲዳችን ላይ እንደሆነ አውቃለሁ። እንዲህ እንደምመረምረውና መርምሬም እንደምረዳው አያውቅም። እንደ አንዳንድ ሴቶች በመረጃቸው እንደሚሸረሙጡ ከማንም እውቀት ለቃቅሜ መጥቼ ተክዬን አልመዘንኩትም። ተኮላን የጀመርኩት በአዲስ ሰሌዳ ላይ ነው። አዲስ ስርዓት ባሮጌ መረጃ አይመጣም። የቲቪያችሁ ጥበብ ወይም የወግ ጠራቂነታችሁ ጎርፍ አልቦረቦረኝም። መለወጥ የጀመረ የመሰለኝ ሰሞን ምን ነው ተክዬ ምን ነው አልኩት። ተክነት፣ ተክዬ፣ ትኩ፣ ትኩነት፣ ትኪ፣ ተት፣ ትት፣ ትዬ እና ትክ እሱን የሚጠራበት የቁልምጫ ስሞች ናቸው። የ10 ቁልምጫ ልጅ ምንም አለኝ። ይሄም ውሸት መሆኑን ለመረዳት የደቂቃ ሩብ አልወሰደብኝም። አጠገቤ ተቀምጦ ብዙ የሚጫወተው የረባውንም ያረባውንም ሰውዬ ፈዘዘብኝ። ምንም ብሎኝ ለምን ፍዝዝ ያለ ሳቅ ሳቀ። ተኮላ ሞቅ ያለ ሳቂ ነው። ተኮላ የአራዳ ምሳሌ ነው። በቴሌቪዥን የሆነ ፖለቲካ ሲሰማ ብሔር ብሔረሰብ፣ ዲሞክራሲ፣ እኩልነት ምናምን ትግል ምናምን ባክሽ ይህን ነገር ዝጊና ከድብርት ገላጊኝ ይላል። ጎኔ ተቀምጦ ወይም ጋደም ብሎ ሲነካካኝ ሲደባብሰኝ እወዳለሁ። የሴትነቴን ጤዛና ለስላሴ በዳበሳ ካልፈተሸኝ፣ የጸጉሬን ርዝመትና ጠረን በከንፈሮቹና በአፍንጫው ካላጠና፣ የቅንድቤን ጸጉሮች በቀስታ ቆጥሮ ካልጨረሰ ምናምን እንዲያ ካላደረገኝ ጎደለ ማለት ነው። ወሲብ ሲያደርግ ልክ እንደተቀጠረበት ስራው ሁሉ እልህና ቁጣ በጄ። ወሲብ እልሃለሁ፣ ቁጣው ለምንድን ነው? ተክዬ የግንባር ቆዳ ለምን ይሰበሰባል? ከኔ መራቁን ሊደብቅ ቢሞክርም ድርጊቱ ውስጥ ተሰግስጎ ብቅ ጥልቅ ሲል ያለው ተኮላ በምን ምክንያት እንዲርቀኝ አልፈልግም። የማስበውንና በመንፈስም በስጋም የሚያስጨንቀኝን በግልጽና በድፍረት ለሷ ለመንገሬ ተኮላን የፈራሁት አስመሰለብኝ። ቢያንስ ለራሴ ይሄም አዲስ ጉዳይ ነው። እንቅልፍ የማጣበት ሰዓት ረዘመ። የምር ስላሳሰበኝ ደጋግሜ አታስጨንቀኝ፣ ምን የሆንከው ነገር አለ ስለው ምንም ይለኛል። የማደርገው ቅጡ ጠፋኝ። ማማ እንዲትል ነበር። ቅጡ ጠፋኝ። ትምህርቴን ጨርሼ ዲፕሎማዬን ሳሊዝ ልጅ አንውለድ ተባብለን ኪኒን እውጣለሁ። በቃ ቢዞርብኝ ልጅ እንውለድ ተክዬ አልኩት። እንዲህ ስለው ለመጀመሪያ ጊዜ ፊቱ ላይ ወደ ንዴት የቀረበ ስሜት አየው። ከዛ አሁን ለምን ፈለግሽ? ትምህርቴን ልጨርስ ያልነበረም አብረን የወሰንነው ነው። አዎ ቅር ካለህና ሐሳብን ከለወጥክ ማለቴ ነው። ያልሽው ካልተደረገ እኮ ያዙ ልቀቁኝ ትያለሽ። አላልኩም ብዬ አላውቅም።
ያዙ ልቀቁኝ አልችልበትም። የገጹ ሁኔታና የአባባሉ ተደምረው ምን እንደሆነና እንደተፈጠረ ባላውቅም ችግር ውስጥ እንዳለው ተረዳው። አንጀቴን ነደደ። አንዳንዴ እንቅልፍ አልጠጋ ሲለኝ ልጠራው ይከጅለኛል። ማጅራቴ ላይ ትንፋሹን እየሰማው ነፍሴ እንዴት ረፍት ታገኝ? ራሴን እንዲህ አቁሜው እሱ አፍ እንዳልደርስ እሱ እንቅልፍ እንዳልገባ አላውቅም። ስንቴ ነው ከጥልቅ እንቅልፍ የቀሰቀስኩት። አተኛ እኔ አልተኛውም እያልኩ እየተላፋሁት እንቅልፍ እንኳን ቢወስደው እየነካካው ቀስቅሼ በጠራራ ሌሊት የሆነውን የሚያስቀይም ነገር እንዳላደረግኩ ታውቃለሁ። አሁን የፈራሁት ወሬኞችን ነው። ተኮላ በሰፈር የመረጃ አሰባሰብ ስልት ስላደገ ማለቴ እያወራና እየተጫወተ በፈጠራ ሉባልታ ሊጠመጠም እንደሚችል ገምታለሁ። በቀላል አማርኛ ወሬኛ ነው። ግን ፍቅር ከዚህ አይከልለኝም። ፍቅር ወሬን የሚከላከል ጋሻ የላትም። ማጣላትን ከሚወረውር የሸር ወንጭፍ የሚጋርድ ጥሩር እንደ ኤሊ ያለበሰችም። ተኮላ የሴት ጓደኛ እንዲኖረኝ አይፈልግም። በትክክል ምንም አይነት ጓደኛ እንዲኖረኝ አይፈልግም። ከሱ ልምድ በመነሳት ሴቶች በቀላሉ በጓደኛቸው ተጠዝጥዘው ማውጣት የማይገባቸውን ወንድ ሲያወጡ ስላየ ነው። የቀመሱትን ቆሻሻ ወንድ ቀምሰው ጓደኛቸው ልክ እንደነሱ እንድትቆሽሽ የሚያሴሩ እንዳሉ ያውቃል። አንዱ የፈለጋትን ግን እምብዛም ያልፈለገችውን ሴት ወይም አይታው የማታውቀውን ሴት ሊያወጣ ሲመኝ በሚያውቃት ሌላ ሴት በኩል ፕሮፓጋንዳ እንደሚነፋለት ያውቃል። ማለት አንዲትም ጓደኛ ብትሆን ለተኮላ እኔ ላይ አደጋ የማድረስ አቅም አላት። እንዲህ እንደሚያስብና እንደሚጠረጠር እየገባኝ እንዳልገባት ሆንኩ። ስለቀና በትንሹም ቢሆን ደስ ብሎኝ የሚቀና ያሳጣሁት ብዬ ሳልተርት አልቀርም። ታዲያ ግን ትምህርት ቤት እያለሁ ከብዙ ሰው ጋር እየተማርኩ ቢያንስ አንድ ሁለት ጓደኞች ቢኖሩኝ ለብዙ ነገር አይጠቅመኝም? አለ አይደል? አሞኝ ከትምህርት ቤት ብቀር ምን እንዳመለጠኝ የሚነግረኝ ተማሪ ያስፈልገኛል። ከደከምኩ የሚያስረዳኝ ይሻለሁ። በዚህ ምክንያት ለተኮላ ሳልነግረው ምትክ የምትባል ስነ ስርዓት ያላት ጎበዝ ተማሪ ጓደኛ ያደረግኩ። ከምትክ ጋር የተለያዩ የግል ጉዳዮች ብናወራም ስለ ተኮላ አዲስ ጸባይ ልነግራት ፈራው። በመጀመሪያ በኔና በሱ መሃል የሆነ የተበላሸ ነገር እንዳለ ባምንም ምን እንደተበላሸ አፋውቶ ስላልነገረኝ የሚወራ አልሆነም። ሁለተኛ ሲጀመርም ስለ ተኮላ ጉዳይ ብዬ ብዙ አላወራዋትም እና ተደበርኩ። ለምትክ ባለ መንገሬ እንኳን ቅር አላለኝም። ምክንያቱም ምትክን ብዙ ነገር ደብቃታለሁ። እሷም ቀላል ጉዳይ ካልሆነ እንደምትደብቀኝ ይጠረጥራለሁ። በዓለም ላይ ያሉ ቆነጃጅት ጥቂት ናቸው። ሁሉ ቆንጆ አይደለም። ሁሉም ሴቶች፣ ሁሉም ወንዶች ቆንጆ ይፈልጋሉ። ለመመደብ እንዲመቻቸውም አለ አይደል አንዳንድ መመዘኛ ዝርዝር አውጥተዋል። እኔ ብዙውን የማሟላ ብሆንም ተኮላ እንደወደደኝ ካወቅኩ በኋላ ግን ግድ አይሰጠኝም ነበር። ይህን አይነት ወሬ በመድገሜ ይቅርታ ጠይቃለሁ። ወደ ምትክ ልመጣ ነው። ምትክ ቆንጆ አይደለችም። ማንም ሲያያት ቆንጆ እንዳልሆነች ያኔውን ያውቃል። ክርክር አያስገባም። ጎደላት ብዬም ልታዘባት አይደለም። በእግዚአብሔር ስራ ምን አግብቶኝ በሱ ስራ ምን ቆርጦኝ። ግን ጎራዳ መሆኗን እንዲህ አደባባይ እያየው አይኗን በጨዋ ጥባ ልትክር ትፈልጋለች። በጨዋታ መሃል ስለ ውበት ሲወራ በራስ የመተማመን ጥበቧ እኛ እያለች እኔን ከሷ ደርባ ስተወራ ፊቷ ላይ ሀባ ቅሬታ የለም። እራፍሽን ያዥ በማርያም ማለት ሲገባኝ ምንም አላትም። ምትክ በትምህርቷ በጣም ብሩህ ልጅ ሆና ለምን እንዲህ እንደምታስብ ትናንትም አልገባኝም፣ ወደፊትም አይገባኝም። አንዳንዴ ጤንነት ይበልጣል እያልኩ በሽሙጥ መስመር ከሳተ አመለካከቷ ልመልሳት ብለፋም ወይ አልገባትም ወይ አውቃ ተኝታለች። ቀን ቀን የቤት ሰራተኝነት እየሰራች ማታ ማታ የምትማር ድሃ ልጅ ናት። መማርና መሻሻል እሱ ነው ዋናው እላታለሁ። እንዴት ሰው አንጎል እያለው ጆሮ የለው? ወይም ጆሮ እያለው አንጎል የለው? ሁለቱም ያለው ማርያምን አላጋጠመኝም። ማስረጃ እንደሚጠሉ ባውቅም ማስረጃ ላቀርብልዎ። አንድ ቀን ማታ የመጨረሻው ክላስ አስተማሪያችን ቀርታ ከትምህርት ቤት ወጥተን ከግቢ ውጭ ቆመን ስናወራ አንድ ሰፈሯ የሚያውቃት ልጅ ስሙ ትዝ የማይለኝ ዶለቻ ቢጤ እየጮኸ ስሟን እየጠራ ወደ ነበርንበት መጣ። እኛ ያለንበት እንደደረሰ ታዲያስ ከቤ ደህና ነሽ እያለ ሊያቅፋት እጆቹን ግራና ቀኝ ዘረጋ። እላይዋ ላይ ወደቀ። በማፈር በመደበርና በመብሸቅ እንዳይጠጋት ገፋ አድርጋ
ዞር በል እንዳትለውም ይቀየማል ብላ ፈርታ ቸል ያለ ሰላምታ ሰጠችው። እንዲህ ስትሆን አይቻት አላውቅም። ከቤ ሰፈር ስሟ እንደሆነ አልነገረችኝም። ሴት ሆና ወንዳ ወንድ መምሰሏን እንደገና ወንዳ ወንድ በመምሰሏም ከቤ መባል የምትወድ ሴት የለችም። በቀላሉ አንቺ አስቀያሚ ማለት ነው። እኔም ቢሉኝ አይሉኝም እንጂ አቀምሳለሁ። ምትክ ከቤ መባለው የሚገርም አይደለም። አንደኛ ሁልጊዜ የምትለብሰው ለቀቅ ያለ ሱሪ ነው። ተኮላ ስለ ሴት ያውቃልና ሱሪ የምትለብስ ሴት አትመስለኝም ይላል። ሁለተኛ ሁልጊዜ ስራ ይቀንስልኛል ስለምትል ጸጉሯን ትላጨዋለች። ገረድና ረጅም ጸጉር አይስማሙም። ይሄ ሁሉ የሆነና ትንሽ ከዳሌዋ ለአመል ሰፋ ባትል ወንድ ነው የምትመስለው። እሷን አቅፌ ሁለመናዋን የሸፈነውን የጢስ የጋዝና የበርበሬ ጠረን እየማኩ ሳባብላት የተሰማኝ ምንም ከሌሎች ጋር ወዳጅ ብንሆንም ደብቀን የምናስቀምጣት የምታብሰለስለን ሚስጥር ነገር እንዳለች ነው። የምንፈራት የማናወራት ገበና እንዳለችብን ነው። ለእኔ ከቤ ጥርሰ መልካም፣ አካሄደ ንቁ፣ ረጅም፣ ቅጠ መልካም፣ ጥቁር፣ ጠይም ናት። ይህ አይታያትም። የሚታያት ሌላ ሴት የሚፈልገውን መምሰል ነው። በቁንጅና ያልተገኘ በቀልጣፋነትና በቅንነት እንደሚረታ ይሳታታል። አዎ ከሰዎች ጋር ስታወራ ነገር ቶሎ ይገባታል። ጨዋታዋ ወዝና ሐሳብ ያለበት ነው። ክፍልም ውስጥ ማርኳ ከብዙዎች ይሻላል። ይሄ ሁሉ ሆኖ ግን ስለ ሴትነቷ አታውቅም። አንዴ እንደውም ተደነቂ ሲለኝ ከወንድ ጋር ምንም ግንኙነት ሳታደርግ አረገዝኩ አለችኝ። የማይታመን ነው አይደል? የ10 ዓመት ልጃገረድ እንደሆነች ሁሉ ማርገዝ ዝም ብሎ በባዶ ሜዳ ያለ ወንድ ግንኙነት እንደማይመጣ እኛ ሰዎች እንጂ ዶሮዎች እንዳይደለን ዘርዝሬ ያስረዳዋት። በመጀመሪያ ሴት እምቢ ያለችው መግቢያ መውጫ ያጣ ካልሆነ በስተቀር የሚቀርባት ወንድ አይኖርም። አለ አይደለም ምኞቷን ወይም ቅዠቷን ያወራች መሰለኝ። እንደውም ረሳሁት እንጂ የመረመራት ዶክተር ችግሯ የሆነ የእንግሊዘኛ ስም እንዳለው ነገራት። 5 ወር ቆይቶ እርግዝና የሚባል ነገር ሆዷ ላይ አይታይም። ታህሳስ መሃል ላይ ነግራኝ ሚያዝያ ውስጥ ሆዷ ላመል እንኳን አላበጠም። ከምታሰራት ሳፍሮን ከምትባል ሴት ጋር ሂደው በላቦራቶሪ ቼክ ምናምን አስደረጉ። ምን ደረሰ ስላት ላቦራቶሪ አበላሽቶ ነው ምናምን አለችኝ። ያን ነገር እውነት አድርገሽ አታውቂም ምናምን ብዬ ስጠይቃት ከሚወደኝና ከመወደው ጋር ካልሆነ ለምን ብዬ ምናምን ብላ ጉራ ቢጤ አለ አይደለ ቸረቸረችልኝ። እንዲሁ ኑራ በ40 ዓመቷ ሞተሯ ከወረደ አንድ ባቡር ቀጣለሁ ግን አላልኳትም። ከዛን ሰሞን ጀምሮ ሽቶ በላይዋ እንደ ውሃ ነስንሳ ትመጣለች። ሽቶው ሳይሆን ዝተት ለብሳ ሽቶ ስትሸት ትንሽ ግራ ያጋባል። አጓጉል መጣር ይመስላል። ይህን የሽቶ ነገር ሳነሳባት ላስታ ትሙት እኔ ሽቶ አልተቀባውም ትለኛለች። ሽቶን ቅባት አደረገችው። መቼም መንጠራራት ጥሩ አይደለም፣ አያምርብሽም አላትም። ምንም ብነቃ ጨዋ ነኝ። ያን ዕለት መሽቶ ነበር። ልጁ ሰላምታ ብሏት ወይስ ሰድቧት ልበል ከሄደ በኋላ ማልቀስ ጀመረች። ሞራል ሰጥቻት ትንሽ ጊዜ አብሬያት ሆኜ ላጽናናት ቡና ልጋብዝሽ አልኳት። ሰፈሯ የምታደርሳት ሳፍሮን የምትባል አሰሪዋ ወዲያ የመኪናዋን ሞተር አስነስታ እየጠበቀቻት ነው። እንደ ልጅ አቅፌ እያባበልኳት መኪና ውስጥ ተሳፈርን። ሶስታችንም የሆነ ካፌ ገብተን በህብረት ቡና አዘዝን። ለማምሸት ስላልፈለግኩና ለምትክም ሳፍሮን ስላለችላት ሊፍት ሰጥተውኝ ተኮላ ሰፈር ካለ እንዳያይኝ ቤት ያለበት ቦታ መኪና ያስገባም የሚል ሰበብ ፈጥሬ ሁልጊዜ አውቶቡስ ወይም ታክሲ ከሚያወርደኝ ቦታ ጣሉኝ። በሚያብረቀርቀው ጌጣጌጥ ስር የማናየው ተራ ነገር አለ። ዋናው ዓለም ከሚያየው እምነታችንና ፍላጎታችን ስር ይሄን ዋና እምነትና ፍላጎት ዘርሮ የሚወጣ ድክመት ያንቀላፋል። እዛም እንዳለ እናውቃለን፣ እዛም እንዳለ አናውቅም። ምትክ ብሩህነት ስር፣ ምትክ ኃይለኛነት ስር ለቅሶ እንዳደፈጠ የገባት እኔ ብቻ ነኝ። በዚህ ምሳሌ በእኔና በተኮላይ ፍቅር ምንጣፍ ስር በካቡል ምንጣፋችን ከተዋበው ወለል ስር ምን ተባይ ይነቃነቃል፣ ምን ተዋስ ይላወሳል። በትክክል ተኮላ ለምን እንደተቀየመኝ አለማወቄ ጎድቶኛል። ባህሪው የተለወጠበትን ምክንያት ዘርዝሬ ልጠይቀው አልጣርኩም። ለምቦጩን ጥሎ ሲመጣ ለምቦጩን ለመሰብሰቢያ እንደማንም ሴት በወሲብ
በተራ ጥያቄና ባይዞ ለባብለው መሞከሬ ራሴን አሳዘነኝ። ለሁሉ ግን ጊዜ አለው፣ ለሰቀቀንና ለመሳሰሉትም። ተኮላ አዳማ ከተማ ስራ አለብኝ ብሎ ከሄደ 2 ቀኑ ነው። ቅዳሜና እሁድ ከሄደ ሰኞ ወይም ማክሰኞ ተመልሶ ይመጣል። ከቀን ነው። እሱ በጧት ተነስቶ ሲሄድ ዘግይቼ ተነስቼ እንደ ድሮ የአትክልት ቦታ አልወጣውም። ማንበቢያ ክፍሌ ቋንጤ ወንበር ላይ ተቀምጬ ቁርሴን እየበላው ቡና እየጠጣው ምንም የማያሳየኝን ሰረዝ ድልዝ የበዛበትን የልቤን ደብተር ሳንቸለችል አረፈርኩ። የሆነ አስፈራሪ ስሜት ዝባጭ ውስጥ ነበርኩ። ብዙ ጊዜ ጧት ማዳመጥ የለመድኩት ሙዚቃ አላሰኘኝም። ቤቱ ብቻ ሳይሆን ግቢው እኔ አልመሰለኝም። ወደ ውጭ ያለው በአትክልቶቹ መሃል በተዘረጋው ለ2 እግሮች ብቻ በሚበቃው ቀጫጫ የሳር መንገድ ውስጥ እንዳላለፍኩ ያልተሰማኝ፣ በመስኮት የክፈፍ ቅርጽ ተከርክማ የማያት ያቺ የመሬት ቁራጭ ከሌላ ሀገር የተላከች ፎቶ ናት ቢሉኝ አይሰቀጥተኝም። ራሳችን እንድንጠላ የሚደረገው በዚህ ስልት ይሆን? በዛን ሰሞን ደግሞ ሆና የማታውቀውን ምትክ የሳፍሮን ባል ስለታመመ ተደብሬያለሁ እያለች የበለጠ ትደብረኛለች። አከታትላ ከትምህርት ቤት በመቅረቷ አስቤላት ይሁን ወይ ብቻዬን መሆኔ ተሰምቶኝ አንድ ቀን በጎረቤቷ የሱቅ ስልክ ደወልኩላት። ከዛ በፊት ደውዬላት አላውቅም። ከዛ በፊት ምንም ሳያስከፋኝ ለዘላለም አጠገቤ ይኖራል ያልኩት ተኮላ ብቻ ነው በሐሳቤ የነበረው እና ለምትክ ደውዬላት 5 ደቂቃ ያልጠብቄ ስትቀርብልኝ እኔ ምንም አልሆንኩም፣ ግን እኛ ታመዋል ያልኩት ሰውዬ ዛሬ ጧት ሞቱ፣ አልመጣም አለችኝ። ላስተዛዝናት ስለፈለኩ ወይ በመደበሬ መሄጃ ጠፍቶኝ አድራሻዋን ፍጥጥ ብዬ ጠየቅኳት። ቀብሩ ዮሴፍ 10 ሰዓት ላይ እንደሆነ እዛው ቀብሩ ላይ ልታገኘኝ እንደምትችል ነገረችኝ። እንዲህ ስትደባብቅ መሄድ አልፈለኩም ነበር፣ ባታስበውም መሰለኝ። ተክዬ ደግሞ ስለሌለ ቤት ምንም አልሰራም እመጣለሁ አልኳት። ጥሩ፣ እንደውም ቤቴን እግረ መንገድሽን ታያለሽ አለችኝ። ጥሩ፣ ግን መልሼ እኔን ላሳይሽ አልችልም፣ ምክንያቱም ተኬ ሰው አታምጭብኝ ይላል ታውቂያለሽ አይደል አልኳት። ይገባኛል፣ ምንም አይደለም። ያን ቀን የማላውቀውን ሰው በደንብ ከማላውቃት ጋር እያለቀስኩ ማልቀሴ አይቀርም ስታለቅስ ካየኋት። ልቀብር ሄጄ ማየት የማልፈልገው ጉድ አጋጠመኝ። እንዲህ ነው ሲስፋፋ። የቀብሩ ዕለት ከባቡር ጣቢያ ስታዲየም በውይይት ታክሲ ወደ ንፋስ ስልክ ጉዞ ጀመርኩ። መሀል መንገድ ላይ የምጓዝበት ታክሲ አንዱ የኋላው ጎማ ፈነዳና ወይም ተነፈሰና እሱ እስኪቀየር ወይም ተሰባሪውን ታክሲ ተክቶ የሚጭነን ሌላ ታክሲ እስኪመጣ ዳር ይዛችሁ ጠብቁ አሉን። ከመጠበቅ ይልቅ በእግሬ ትንሽ ልነቃነቅ ብዬ ሳዘግም 10 ደቂቃ አለፈ። ሌላ ታክሲ ጣቢያ ደረስኩና ሌላ ውይይት ይዤ ወደ ዮሴፍ መንገድ ጀምሬ ዘድሬክ ሆቴል ከተኬ ጋር እዚህ 1-3 መተናል። አጠገብ ታክሲው ሰው ሊያወርድና ሊያሳፍር ሲቆም ያልጠበቅኩትን ነገር አየው። ከኋላ ተቀምጫለሁ። ተሳፋሪው ሁሉ የተከዘ ይመስላል። ያለውበትን አካባቢ ዞር እያልኩ በጉጉታ ያለው። ከፊት ለፊቴ በወዲያኛው መስታወት ውስጥ ከሩቅ 2 ጠርሙሶች የያዘ ሰው ሲሮጥ አየው። ልቤ ደነገጠ። ምክንያቱም ተኮላ ሲሮጥ አይቼው አላውቅም። ለማመሳከር ልብ ብዬ ስፈልግ ከታክሲው ፊት ለፊት ነጭ የመስሪያ ቤት መኪናው ቆማለች። አዳማ አይደለም ያለው፣ ተመልሷል። ይሄ ብቻ አይደለም ያስደነገጠኝ፣ ማለት ከአዳማ መመለሱ አለመመለሱ። ስራውን ጨርሶ ከ1 ሰዓት በፊት አዲስ አበባ ገብቶ ሊሆን ይችላል። ያስደነገጠኝ አንዱን ጠርሙስ ወስዶ ጥቁር ለብሳ ብቻዋን ተቀምጣ ለነበረች ሴት ሲሰጣት ነው። ከዛ ጎኗ ፈገግ እያለ ተቀመጠ። ውስጤ ተንቀጠቀጠ፣ ሆዴ ያስገመገመ። ራሴ ስተተኛ እንደሆንኩ ሁሉ አይኖቼን ከተኮላና ከሴትዮዋ ቶሎ መለስኩና አንገቴን ሰበርኩ። ምራቄ ትናለኝ። ታክሲው ተነስቶ መንገዱን ሲጀምር ጉሮሮዬ እስኪሰነጠቅ እየሳልኩ ወያላውን ዞር በልኝ ብዬ ተኮላ ወደ ተቀመጠበት አይኖቼን ወረወርኩ።
ተኮላ ከሴትየዋ ጋር ተቀምጦ ይስቃል። ጥርሶቹ ባይታዩኝም ይስቃል። በሌላ ነገር ከሚፈልጋት ሴት ጋር እንደሚያወራ አይነት ወግ ይዟል። ይገባኛል የዛ አይነት አቀማመጥና ያወራር ቅጥ። በእኔና በሱ መሃል ኳስ የያዘ ልጅና ተሳፋሪዎች እየከለሉኝ የሚያሳምም ነገር ለማየት ስንጠራራና ስወጣጠር አጠገቤ ያሉ አንድ አዛውንት አጓጉል ገፋውና ገላመጡኝ። ከመገልመጥ አልፌያለሁ። መገልመጥ ምንም አይደለም። አሁን ዝም ብዬ ታክሲውን አቁምልኝ አልኩና ያጋጠመኝ ቦታ ወረድኩ። ወዴት እንደምሄድ አላውቅም። የብዙ ለቀስተኛ ሰልፍ እስኪጋርደኝ ነጥብ መስለው የሚታዩኝን ተኮላንና ሴትየዋን ስሰልል ቆየው። ተኮላን አስቀይሜው አላውቅም። በልቤም አላመነዘርኩም። ተኮላን ከብዙ ሰዎች የበለጠ ወደዋለሁ። መጀመሪያ ወደየትም መሄድ አልፈለኩም። በድንገት ውሃ ጠማኝ። ውሃ መጠጣት ግን አልፈለኩም። ወደ ኋላ ዞር ስል አንድ ካፌ አየው። በሩ ላይ በትላልቅ አረንጓዴ የኒዮን ጽሑፍ እንቁጣጣሽ ኬክ ቤት ይላል። ወደዛ በፍጥነት ሄድኩና ሰው የሌለበት ጥግ ተቀመጥኩ። ለብቻዬ ማውራት ጀምሬያለሁ። ራሴን ለመቆጣጠር ስለፋ አንዲት ልጅ እግር ሴት መጣ ፊት ለፊቴ ቆመችና ምን ልታዘዝ አለችኝ። ለስላሳ። ምን? ኮካ ከፍሪጅ ውስጥ ወይስ ደስ ያለሽን? አፌ ላይ ልትወጣ የምታገለውን አትነዝንዥኝ የምትለዋን ቃል ዋጥኩ። ለቅሶውንም ምትክንም ረስቼ ጎኔ መጥቶ የተቀመጠውን ኮካ እየተገላመጥኩ ሳይቆየው ካፌው የሚያምር መሆኑን የተገነዘብኩት ግማሽ ሰዓት ያህል ቆይቶ ኮካውን ያመጣችልኝ ልጅ ጎኔ መታ ስትቀመጥ ነው። ደህና ነሽ እህት አለችኝ። አልመለስኩላትም። እዛ ካፌ ውስጥ ከነበሩት ሰዎች ሁሉ ይቺ ልጅ መታ እንዲህ ስትለኝ ንክ መሆን የጀመርኩ መስሎኝ አፈርኩ። ሰው አበሳጭቶኝ ነው አልኳት። ዝርዝር መንገር አልፈለኩም። የማይበሳጭ የለም የኔት። ቡና ላምጣልሽ? ቡና አሪፍ ነው። እኔ እንደዛ ነው የማደርገው። እምቢ ለማለት አልፈለኩም። ደህና ነኝ ለማለት ብቻ እሺ አልኳት። ጎሽ አለችና በፍጥነት ተነሳች። በቀጥታ ሄዳ ለአንድ ጓደኛዋ የሆነ ነገር ሹክ አለቻት። ጓደኛዋ በቀጥታ ወደ ቡናው ማፍያ ሄዳ ለሌላ ልጅ እግር ሴት የሆነ ነገር ሹክ አለቻት። በሹክሹክታ ሰንሰለት ያስገቡኝ መሰለኝ። ብር ብዬ በወጣ ወዳለሁ፣ ግን ስለተደበርኩ ለመናዬ ከብዶኝ ያለሁበት ተዘፍስፌ ቀረው። ካፍቴሪያዋ ቆንጆ ብትሆንም ጠባብ ናት። ብዙ ሰዎች ቁመው ይጠጣሉ። ጠረኑ የቶሞካ ካፌን ይመስላል። እንደውም ትንሽ ዳቦ ይላል። የመጀመሪያዋ ልጅ ተመልሳ መጣችና ስሜን አልነገርኩሽም፣ እፀ ሕይወት እባላለሁ አለችኝ። ለመተዋወቅ ፍቃደኛ አልነበርኩም። እያንገራገርኩ ጅማ ወርቅ አልኳት። ባጭሩ ጅማ ልበልሽ አለች እየሳቀች። ሳቄ መጣ። በቶሎ ቆመ። ምን አለበት አይነት ትከሻዬን ነቀነቅኩ። ኬክ ላምጣልሽ በእኔ ሂሳብ አለች። አላሰኘኝም። ለኬክ ቦታ ይጠፋል። ኬክ አላሰኘኝም አይባልም፣ እንካፈላለን። ትንሽ ንዝንዝ የበዛብኝ መሰለኝና ቶሎ ለመገላገል ኦኬ አልኳት። እንደ ልጅ ፈንድቃ ሄደች። የዚች ልጅ መልካምነት ግን እንደ ዕቃ ነክቶኝ ወደ መጣበት ተመለሰ እንጂ ጠቅልሎ አልማረከኝም። በስተቀኝና በስተግራይ ካፌው ግድግዳ ላይ መስኮት የመሰሉ ትናንሽ ሸራዎች ተሰቅለውበታል። ፊት ለፊቴ ከኔ አንድ ወንበርና ጠረጴዛ ርቆ አንዱ ግድግዳ ከላይ እስከ ታች በአንድ ስዕል ተሸፍኗል። ስዕሉ የንፋስ ስልክ አዋፍ ይላል። በአንድ ስዕል መሸፈኑ ብቻ ሳይሆን ስዕሉ ላይ ያሉት ወፎች ብቻ ናቸው። እዛ ስዕል ላይ ጎልታ ከምታየው አንዷ ወፍ በስተቀር የቀሩት 50 ወይም 100 የሚደርሱት መጠናቸው እኩል ነው። ስዕሉ 3 ቀለማት ብቻ አሉት። አረንጓዴ መስክ፣ የሰማይ ሰማያዊና ጥቋቁር አዋፍ ሰማዩ ላይ ሲበሩ። ከሁሉ የምትተልቅ አንዲት ወፍ ስዕሉ መሃል ላይ አለች። ሁለመናዋ ጥቁር ይሆንና ሆዷ ብቻ የእንቁላል ቅርጽ ያለው ነጭ ነው። ከስዕሉ በስተቀኝ ታች ላይ ወፌ ብረሪ ብረሪ፣ ወፌ ብረሪ ብረሪ ይላል። የሰዓሊው ስም ነው መሰለኝ። ከጽሑፉ ስር ወእ የሚል ተጽፏል። በሕይወቴ ለመጀመሪያ ጊዜ ስዕል አጠገብ ነበርኩ። ሁሉ ነገሩ ደስ እያለ የሚያስፈራ ነው። ምናልባት ትርጉሙ ስላልገባኝ ይሆናል።
እሱ ላይ ሳፈጥ ህይወት 2 ቡናና 1 ኬክ ይዛ መጣች። አይዞሽ ይችን ቡና ስጠጪ ሁሉ ነገር ይደመሰሳል አለች እየሳቀች። እንዲህ ብላ ሲኔን አንስታ ማንኪያ አስገብታ በእጄ ሰጠችኝ። ቶሎ ተቀመጠችና የዚህ ቤት ቡና ከቶሞካ ይበልጣል። እንደኔ ያለ አስተናጋጅ ደግሞ የላቸውም። በእናትሽ ቢ። ኬኩን በቢላ ለ2 ቆረሰችና አመቻችታ ግማሹን ቁራሽ ወደፊት የገፋ አደረገችው። ቡናው ውስጥ የሚመቸኝን ያህል ስኳር ጨመርኩና አማሰልኩ። ምንም ሳልናገር ትኩሱን አንስቼ ፉት አልኩ። የሆነ ነገር ከላይ ላይ ተገፈፈ። ከቡናው ጋር የተያያዘ አይመስለኝም። ብቻ ትንሽ ተሻለኝ። ገጼ ላይ መረጋጋት አየሽ መሰለኝ። አየሽ ይሄው አላልኩሽም የቡና ኃይል አለች ፀሐይወት። ላፍታ ልጅቷን ማለት ፀሐይወትን ሌላ ቦታ ሌላ ጊዜ ማውቃት መሰለኝ። ተኮላ በሁለተኛው ቀን ማታ ሰኞ ዕለት ቤት መጣ። ከናዝሬት አሁን ገባው። የናዝሬት 4 ቀን የአዲስ አበባ 1 ቀን ግንቦት ወር ማለት ነው። በፀሐዩ እኮ ይገልሻል። የሚበላ ቶሎ አምጪልኝ አለኝ። ምንም እንደማያውቅ ዝም አልኩት። ዞር ብዬ ግን ማድ ቤት፣ መጸዳጃ ቤት ብቻዬን በሆንኩበት ቦታ ሁሉ አለቀስኩ። ደጋግሜ ያለቅሳለሁ። ናፍቀሽኛል ብሎ ወደ አልጋ ጎትቶ ሲወስደኝ የውሸቴን እኔም እያልኩ ተጎተትኩለት። እንደውም አልጋውን አመቻቸው። በምሰራውም አፈርኩ። ለምን አልፈር? ይቅርብሽ የለመደ ነው ያለችኝ ባህሬን ሄደች ሐና ትዝ አለችኝ። ይሄን ያየሁትን በመኖር ላይ ያየሁትን እግዚአብሔር የውሸት እንዲያደርግልኝ ተመኘው። ውስጤን የሚያይ የለም እንጂ በየዋህነት በእውነትና በትህትና ተኬን ወድጄዋለሁ። ትህትና፣ እውነት፣ የዋህነትና ቅንነት አካል ቢሆኑ ቢገዝፉ እንዴት ያምር ነበር። የዋህነትና እውነተኛነት ሲከስሩ ቂልነት ይሏቸዋል። ግን አይደለም፣ ቂል አይደለሁም። በወደውም ግልጽ ልሁንና የእንጀራዬ ነገር ከበደኝ። ተኮላ ሁሉ በእጁ ሁሉ በደጁ ነውና ተበሳጭቶ ቢያባረኝ ትምህርቴን እንደማቆም ታግዬ ብጨርስ እንኳን ስራ የሚያስቀጥረኝ የማውቀው ሰውና ዘመድ እንደሌለኝ አውቃለሁ። ያን ቀን ማታ ቂጤን እንደ ሸርሙጣ ቸብ እያደረገ ቸብ አድርጎኝ አያውቅም። ናፍቀሽኛል ሲለኝ ደሜ ፈላ። የስጋ ፍላጎቴ ቅልና ምኑን ጠቅልሎ ይሄን ወደማይሰማበት ሀገር ሸሸ። ተኮላ በስሜት ይገፋል። ቁና ቁና ይተነፍሳል። ጠረኑ ጀርባዬ ላይ እንደ ዝናብ ይወርዳል። ፊኛዬን ግራና ቀኝ ያመኛል። የትራሴ ድርና ማጉንጨን ይፍቀኛል። በግራይኔ የመስኮቱ መጋረጃ ጥለት ላይ ያረፈች አውራጣት ጥፍር የምታክል ጥቁር ቢራቢሮ ያለው የአትክልት ቦታውና አበባው እዛ ሆኖ መኝታ ቤት ለምን ትገባለች? የጥለቱ አረንጓዴ ቅጠላ ቅጠል መስሏት ይሆናል። ቀስ ብዬ አንስቼ እንዳትጎዳ አድርጌ በመስኮት በወረውራት በህመም ሄሊኮፕተር እየተመምኩ ነው። ቢራቢሮዋ ወደ ላይ የምትንሸራተት ትመስላለች። ወደ ላይ እንዴት መንሸራተት ይቻላል? ቆመችበት። አንዴ ዙራ ወደ ታች ተዘቀዘቀች። ትናይላትም የተዘረጉት ክንፎቿን በትንሹ ላይና ታች በቀስታ አራገበች። የምትበር መስሎኝ ነበር። እፍ ብዬባት እንድትነሳ አንገቴን ከተንበለበልኩበት ወደዛ እንደ ቀጭኔ መጎተት ብችል የት ትሄዳለች? ማታዎቿን አበቦች ስር በጸጥታ ተለጥፋ ስታሳልፍ አሰብኳት። አበባና ቅጠል ለመሬት እግዚአብሔር የሰጣት የጥበብ ልብስ አይደሉ? አይኖቼን በእንባ ሞልተው አሁንም ይህን እያልኩ ሞልተው እርም አላቅምና እንዳይሰማኝ አድርጌ በተንጋደደው ሁለመናዬ ለተክዬ በልቤም ዘፍንለታለሁ። እኔስ አንተን የልጅነቴን ፍቅር እንደ ሃሁ ያስተማርከኝን ምክንያቱም ስለምወደውና ስለሚያበሽቀኝ። እኔስ አንተን አፍቃሪ ነኝ ብዬ ባስብም ለዘመኑ አልነበርኩም። የሱን ስሜት እንጂ የምወደው ተኮላን ሳይሆን ጎምዛዛ አየር ነበር ሁለመናዬን የሞላው። አንዳንዴ የማያምር አባባል ያመጣ ነበር። የሆነ የጎዳና የመሰለ አማርኛ የዱርዬ ምናምን። ያልተመቸችው ሴትዮ ካጋጠመችው ይቺ ቁንጢ ቢራ ይላል። ቃሉ ባይወጣውም እንደዛ ከሚሰድባቸው እንስቶች አንዷ የሆንኩ መሰለኝ። ምን ማለት ነው ቁንጢ ቢራ? ቃሉ ይቀፈኛል። ምነው አምና በሞትኩ እንዳማረብኝ።
መለየት በሽታ እንዲህ ሳይጠናብኝ ብሎ አቀነቀነ። እንደኔ በጉድ ዝተቱ የወጣ አዝማሪ። ሰሙኝ እንኮዬ ሟርቶ ሰመረሎት ድሮስ የሊደርስ ብለው ፊትዎን ዞር አድርገው ጌኛው ያልሳቁ።